ወይዘሮ ባዩሽ ከእስር ቤት ልትፈታ ነው። ከእስር ቤት የሚያስፈታት ደግሞ በጣም በሚያሳዝን ሁኔታ ያልጠበቃችሁትና ያላሰባችሁት ነገር ግን እኔ በጣም ብዙ ጊዜ ስደጋግመው የነበረው ቃለአብ የእዝራ አባት ነው። የእዝራ አባት እና ወይዘሮ ባዩሽ ምን አይነት ግንኙነት እንዳላቸው ወይም ደግሞ ምናልባትም ዘመዳሞች ካልሆኑ በስተቀር እኔ እንግዲህ እስካሁን ድረስ አላየንም ነበር። ነገር ግን የቀኝ እጇ የወይዘሮ ባዩሽ አቶ ቃለአብ ነው። አቶ ቃለአብ ማለት በገንዘብም በሁሉም ነገር ሽጉጥ ራሱ እየገዛ የሚሰጣት እሱ ነው። እሱም ብቻም ሳይሆን እነዛን ወጠምሻ ጎረምሶች ሲቀጥርላት የነበረው አቶ ቃለአብ ነው። እንደውም ካስታወሳችሁ እዛ ቦታ ማለት እስር ቤት ሄዶ የኔን ስም ጠርተሻል ወይስ አልጠራሽም ነበር የመጀመሪያ ጥያቄው። እሷ ደግሞ ምን ብዬ ነው ያንተን ስም የምጠራው? የፈለገ ነገር ይሆናል እንጂ ያንተን ስም አልጠራም ስትለው፣ በቃ እንደዛ ከሆነ በፍጹም አታስቢ፣ ከዚህ እስር ቤት እኔ አስወጣሻለሁ። ብቻ ግን ሜሮን ሽጉጥ ግንባሯ ላይ ደቀነሽባት የነበረችው እንዳትከስሽ፣ እሷን አባቢ እንጂ ሌላውን የውጭን ጉዳይ በፍጹም አታስቢ ሲል እንግዲህ ቃል ገብቶላታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ያሰባችሁት ያቀዳችሁት ተሳክቶላችሁ የምትደሰቱበትን ቀን ያምጣላችሁ ስል እመኝላችኋለሁ ማለት ነው። እንግዲህ ለእኔም ደግሞ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ እንድትሆኑ እላለሁኝ። አመሰግናለሁ። እንግዲህ ተምቹ ደግሞ ትልቅ የችግር ውስጥ ገብቷል ማለት ነው። ወርቁ ተገኝቶበታል ለሁላችንም እንዳየነው። ነገር ግን ወርቁ ቢገኝም በቀላሉ የሚፋቱት አይደለም። እርግብን ይወዳታል፣ ያፈቅራታል። ከመውደዱና ከማፍቀሩም የተነሳ እልል ያለ ሌባ የነበረው እንግዲህ ተምቹ የእሷን ቦርሳ ውስጡ ምን እንዳለው እንኳን አንድም ቀን ከፍቶ አላየውም። ይህንን ደግሞ ምንድነው የሚያሳየው? ታማኝነቱን ነው። እንደ በፊቱ ሌባ እንደሆነው ቀርቶ ቢሆን ኖሮ ይህ ቦርሳ ከእጁ ገብቶለት አስባችሁታል? ከእጁ ገብቶለት ይህን ያክል ወርቅ የያዘ ቦርሳ ከእጁ ገብቶለት አንድም ቀን እንኳን ከፍቶ አላየውም ነበር። እንግዲህ በዛ ምክንያት እርግብ እየጨቀጨቀችው ስለነበረ ከአቶ ኖላዊ ጋር በጣም ትልቅ የጸብ ገብተው ነበር ማለት ነው። ያም ሆነ ይህ አሁን ተምቹ ትልቅ ችግር ውስጥ ነው ያለው። የአማ የሚወዳትን የሚያፈቅራትን እርግብን አሳልፎ ይሰጣል። የአማ እራሱ እስር ቤት ይገባል ማለት ነው። ምክንያቱም እነ ወይዘሮ ሜላት ተምቹን ጥንቅቅ አድርገው ያውቁታል። የእርግብ ፍቅረኛ ነኝ እያለም ሲመጣ ነበር። እሱ ብቻም ሳይሆን ከአሜሪካን ሀገር ነው የመጣሁት እያለ ሲቀባጠር የነበረው ሁሉ እንግዲህ ይሄ ምንን ያሳያል? እሱ ማለቴ አሁን ለወይዘሮ ሜላት ቤተሰቦች ለነሱ የሚመስላቸው አጭበርባሪና የእሷ ደጋፊ እንደሆነ ያግዛት እንደነበር ነው እንግዲህ የሚረዱት። ስለዚህ እሱን ወይ ያሳስሩታል ወይ ደግሞ እርግብን አሳልፎ ይሰጣል ማለት ነው። በሌላ በኩል የሀኒቾና የፍቅረኛዎቿ ማለቴ የሚወዷት አሳስቧታል ማለት ነው። በአንድ በኩል አሴር ይወዳታል፣ ያፈቅራታል። በሌላ በኩል አዲስ የመጣው እዝራ ሙቶ ነው የሚወዷት። ነገር ግን እዝራ ሀኒቾን ለምን ተለያት ብላችሁ ከጠየቃችሁኝ ቤተሰቦች እዝራ ሀኒቾን የተለያት እንግዲህ እዝራ ማለት አባቱን በጣም የሚወድ አባቱ አንድም ቃላት ቢናገረው እምቢ የማይል እንደሆነ በጣም ብዙ ጊዜ ለሀኒቾ ነግሯታል። በዚች ምድር ላይ እንደ አባቱ ማንም እንደሌለና አባቱን ከምንም በላይ አስበልጦ እንደሚወደው አባቱ አድርግ ያለውን ሁሉ የሚፈጽም ወንጀልም ቢሆን እንኳን አባቱ አድርግ ያለውን ሁሉ የሚያደርግ እንደሆነ እንግዲህ ለሀኒቾ እያስረዳት ነበር። ካስታወሳችሁ ፓርት 101 ነው 102 መጨረሻ ላይ ለሀኒቾ ማለቴ አባቱ ደውሎለት ሀኒቾና እዝራ አንድ ላይ በነበሩበት ሰዓት እንደውም ካንተ ጋር ልዋል እቤት ማንም ስለሌለ አንተ ጋር መዋል ፈልጌ ነው ስትለው፣ እሺ በቃ እንደውም ከአባቴ ጋር እንሄድና አባቴን ተዋውቀሹ ከዛ ወደ ፖሊስ ጣቢያ እንሄዳለን ብሏት ነበር። የዛ ጊዜ ግን ምናሴ ደውሎላት ነይ ቶሎ በይ ከቤት ትፈለጊያለች ሲላት እሱ ወደ አባቱ ሄዶ ከዛስ ወደ ፖሊስ ጣቢያ ይሄዳል ማለት ነው። እናም አሁን እዝራ ሀኒቾን የራቀበት የኔ ግምትን በሉት ብቻ ግን እዝራ ሀኒቾን የራቀበት በዚህ ምክንያት ነው።
ለእሱ ግን ምንድነው ያላት እዝራ ለሀኒቾ ምንድነው ያላት? እኔ ሁሉም ሰው ኩራተኛ ነው እንደዚህ ነው ይሉኛል እና አንቺንም ምናልባት ቀርቤ ከምጎዳሽ በቃ ከዚህ ጋር ማቆም አለብን ብሎ ቻው ብሏት ነው የተለያት። እንደውም እሷ በፍጹም እንድንለያት አልፈለገችም ነበር። እንባዋ ሁሉ መጥቷል። ለማልቀስም ከጃጅሏት ነበር። ነገር ግን እሱ እዚህ ላይ ይበቃናል ብሏታል። እዚህ ላይ ይበቃናል ያለበት ምክንያት ደግሞ ከአባቱ እና ከወይዘሮ ባዩሽ ጋር ያለውን ግንኙነት ሳይደርስበት አይቀርም ወይም ደግሞ ሳያውቅ አይቀርም። በዛ ምክንያት ይመስለኛል። ምክንያቱም ይሄ ነገር ከታወቀ የእሷ ፍቅረኛ ከሆነ አስባችሁታል። የእሷን ህይወት መስቀልቀል ያደረገችውን ሴትዮ ደግሞ አባቷ እያገዛት ነው። ያን ቤተሰብ መስቀልቅል እንዲወጣ ያ ቤተሰብ በእግሩ እንዲቆም እያደረገች ላለችው ሴትዮ አቶ ቃልአብ ማለት የቀኝ እጇ ነው። ስለዚህ እንዴት ብሎ ነው እዝራ ሀኒቾን የሚቀርባት? ቢወዳትም ቢያፈቅራትም አይችልም። አባቱን ደግሞ ከእሷ በላይ አባቱን ይወዳል፣ አባቱን ያከብራል፣ የአባቱን ቃል ይሰማል። ስለዚህ ያለው አማራጭ ሀና በሆነ ምክንያት ወይም የሆነ ሰበብ ነገር ፈጥሮ መለየት ነው ያለው አማራጭ። በቃ ከዚህ ርቀን ሳንሄድ በአጭሩ ማቆም አለብን ብሎ እንግዲህ ሀኒቾን ስቶፕ ብሏታል። ነገር ግን እሱ ውስጡ ማለት ኩራተኛ ስለሆነ ምናምን እሷን ሊጎዳት ስለሆነ ሳይሆን አባቱ እያደረገ ያለውን ነገር ስለሚያውቅና ስለሚያውቅ ብቻ ነው ሀናን አልፈልግም ካሁን በኋላ ያላት። አሁን ሀኒቾ ደግሞ ሁለት ችግር ውስጥ ገብታለች። እዝራ በዚህ እንደተለያት ወይም ደግሞ የእዝራ አባት ከዚህ የሚያስጠላ ውስብስብ ካለ ነገር ውስጥ እንደገባ አታውቅም። ነገር ግን እንግዲህ ሰላምዬ አሴርም እኮ ይወድሻል እንቅልፍ እምቢ ሲላት እንግዲህ ሀኒቾ እንቅልፍ እምቢ ሲላት ሰላምዬ እንቅልፍ አላስተኛ ስላለቻት ቁጭ ብላ ነበር እና ሀኒቾ ተነስታ ምን ሆነሽ ነው ለምን አልተኛሽም ስትላት እየተገላበጥሽ እኮ አላስተኛልሽኝ ብላ ነግራት ነበር። እና እንግዲህ ከዛም በፊት መንገድ ላይ ሲመጡ እየጠየቀቻት ነበር። ምን ሆነሽ ነው እንደዚህ የተከሽው በእዝራ ጉዳይ ነው ወይ ምናምን እያለችም እየጠየቀቻት ነበር። እና መቼም ከአሴርና ከእዝራ ሁለቱንም ምረጭ ብትባይ አሴርን አትመርጭም። ምክንያቱም አሴር ያልተማረ ነው፣ በዛ ላይ ሌባ ነው፣ መናጤ ድሃ ነው። ስለዚህ እሱን ትመርጫለሽ ብዬ በፍጹም አላስብም። ነገር ግን እዝራ የተማረ ነው፣ በጣም ጎበዝ ሰቃይ ተማሪ ነው። ሲቀጥል አባቱ በጣም ሀብታም የሀብታም ልጅ ነው። ሶስተኛ ደረጃ በጣም ቆንጅዬ ነው። ስለዚህ አሴርንና እዝራን በፍጹም ልታወዳድሪ አትችይም ስትልም እየጎተጎተቻት ነበር ከእዝራ ጋር ያላትን ግንኙነት እንድትቀጥልበት። ይህን ነገር የነገረችበት ምክንያት ሀኒቹ በጣም እየተጨነቀች ስለነበረ ሰላምዬ ደግሞ እንደዚህ መጨናነቅ ምናምን ስለማትወድ ካልነገርሽኝ ከኔ ፊት በቃ መጨናነቅሽን አቁሚ ስትላት እኔ እኮ በጣም ግራ ገብቶኝ ነው እዝራ እወድሻለሁ ብሎ ነገረኝ እና ምን ማድረግ እንዳለብኝ አላቅም ስላለቻት ነበር እንደዛ ያለቻት። እናም እንግዲህ ከቤት መታም ስለዛ ብቻ ነበር የምታስበው እንቅልፍ አልወስዳት ስላለ ከዛም ተነስታ ለምን አልተኛሽም ስትላት አንቺ አላስተኛኝ ብለሽ ነው ትላለች ማለት ነው። ከዛም እንግዲህ ሰላምዬ ትነግራታለች ሁሉንም ነገር። ያ ጆሮ የሚባለው ልጅ ትዝ ብሎሽ ነው ወይ ስትላት ምን እያልሽ ነው ያለሽው? ጆሮ ደግሞ ለምንድን ነው ትዝ የሚለኝ ስትላት እንዴ የአሴር የምትሉት ልጅ እኮ በጣም ከሚገባው በላይ ይወድሻል፣ ከምገልጽልሽ በላይ ነው የሚወድሽ። ታስታውሺ ከሆነ ከዚህ በፊት ከኛ ቤት ስትመላለሽ በጣም እናስከፋሽ ነበርና በዛን ሰዓት ከኛ ቤት ስትወጪ እያለቀሽ ስለምትሄጂ አንድ ቀን እኔን ቀጥሮኝ ሁለተኛ ይች ልጅ ስታለቅስ ካየኋት ቤቱን ወይም ቤተሰቡን በሙሉ አቃጥዬ እስር ቤት እገባለሁ። እስር ቤት ማለት ለኔ ቤቴ ነው፣ ምንም መስሎ አይታየኝም። ስለዚህ ከዚህች ልጅ አይን ሁለተኛ የአንድ የእንባ ዘለላ ሲፈስ ማየት አልፈልግም ብሎ እኔ ላይ ጮሆብኛል ስትል ትነግራታለች። ሀኒቹ አሁን በዛም በዚህም ታጥራለች ማለት ነው። አንደኛ ደረጃ እዝራ፣ ሁለተኛ ደግሞ አሴር። እንደውም እንደ አሴር እኮ ምርጥ ወንድሜ ነው፣ ምንም ማለት ግንኙነት የለውም። እንደውም አንድ ጊዜ ግራ ተጋብቼ ትወደኛለሁ ወይ ብዬ ብጠይቀው በፍጹም አልወድሽም ነበር ያለኝ ስትላት ሰላምዬም ሁለት ድንጋይ ራሶች ስለሆናችሁ ነው እንጂ አሴር ከምልሽ በላይ ነው የሚወድሽ፣ እኔ እውነታውን ነው የነገርኩሽ ትላታለች። እንግዲህ ሀኒቹ ሁለት ችግር ውስጥ ገብታለች ማለት ነው።
እንደዛ ከሆነስ ባልተወደድኩ በቀረብኝ እያለች ነበር። ለማንኛውም ውድና የተከበራችሁ ቤተሰቦቼ አቶ መስፍንም ከሚገባው በላይ በጣም ተጨንቋል ማለት ነው። ወይዘሮ ባዩሽ ከእስር ልትፈታ ነው። ከእስር ልትፈታ ስለሆነ ደግሞ ቤተሰቡ በሙሉ ተጨንቋል ማለት ነው።